ሄሉ በቲክቶክ ፔጇ ላይ አንድ መልእክት አስተላልፋ ነበር። በዛም ባስተላለፈችው መልእክትም ላይ እንግዲህ አረ ይሄኛው ያብ አይሆንሽም ካገኛ ሴት ጋር እየተለጠፈ ይህ ልጥፍ ወደ እንዳልክ ተመለሽ ምናምን፣ የእንዳልክ አድናቂዎች ወደ እንዳልክ፣ የዚህኛው አድናቂዎች ወደዚህ ተመለሽ እያላችሁ ነው። እኔ ደግሞ ወዴትም እንድትሄድ አልፈልግም። ራሷን እንድታረጋጋና እኔ ማን ነኝ ብላ ራሷን እንድታዳምጥ ነው የምፈልገው። ምክንያቱም በቃ ለምንድን ነው ሰዎች እንደዚህ እያደረጉኝ የሚሄዱት? ለምንድን ነው ሰውን እየወደድኩት የሚርቀኝ? ወይም ለምንድን ነው እንደዚህ ልቤን የሚሰብሩት ብላ ራሷን እንድታዳምጥና ራሷን እንድታረጋጋ ነው የምፈልገው። አሁንም ከአንዱ ትመለስ አይደለም። እንዳልክም በራሱ ጥፋት ነው ያጣት፣ ያብም ደግሞ በራሱ ጥፋት ሊያጣት ነው ብዬ ነው የማስበው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን፣ ነባሮች እንኳን በሰላም መጣችሁ ብያለሁ። በድጋሚ በአዲስ ቪዲዮ መጥቻለሁ። ይህንን ቪዲዮ ላይክ በማድረግ አሳውቁኝ። ትክክል ነው ወይንስ አይደለም የተናገርኩት የሚለውን ነገር ሀሳባችሁን ኮሜንት አስቀምጡልኝ ማለት ነው ውዶቼ። እንግዲህ በሄሉና በነያብ ላይ በጓደኛው ላይ ተመልሼ መጥቻለሁ። ያብ በጣም ቀናተኛ እንደሆነ ነው እንግዲህ ባስተላለፈችው መልእክት ያየሁት ወይም የተረዳሁት። እሷ ያስተላለፈችው በሙዚቃ መልክ ነው። ሙዚቃው እንግዲህ እንትን የሚለው ታስፈልገኛለህ የሚል ነው ማለት ነው። እና በአሁኑ ሰዓት ፍቅሬ ታስፈልገኛለህ የሚለውን የፍቅር አዲስ ነው። እና ይሄም ማለት ባለችበት አሁን ላይ ባለችበት የስሜት እንትን ላይ ወይም በቃ የልብ ስብራቷ ላይ እሱ እንደሚጠግናት ነው እያሰበች ያለችው። እና ብዙዎቻችሁ ደግሞ በኮሜንት ላይ በጭራሽ ያብ ላንቺ አይሆንሽም፣ ያብን ተይውና ወደ እንዳልክ ተመለሽ እያላችሁ ነው። በነገራችን ላይ እንዳልክ ራሱ ከሰራተኛ ጋር ተኝቶ ወይም ሰራተኛ አስረግዞ ነው እንግዲህ ከሱ ጋር የተለያየችው። ስለዚህ ወደዛም ወደዚህ መመለስ አለባት ብዬ አላስብም። የራሷን ህይወት ብቻ ቀጥ ብላ ብትመራ በጣም አሪፍ ነው ማለት ነው። ራሷን ብቻ ታዳምጥ ሄሉ። ያብም ከሌላ ሴት ጋር የሆነ ከህይወቴ ውጭልኝ ብሏት ነበረ። ስለዚህ ወደ እንዳልክም እንድትመለስ አልፈልግም፣ ወደ ያብም ጋር እንድትሆን አይደለም። በቃ ራሷን እንድታዳምጥ ነው። ያብን በጣም ነው የምትወደው የምታፈቅረው ከእንዳልክ በላይ ማለት ነው። ግን እሱ ሊረዳት በፍጹም እንትን አላለም። እሱ ካጠፋው ጥፋት በላይ ሄሉ አላጠፋችም። እሱ እንደውም ሴቱን ላይ ይዞ ምናምን ነበር የመጣውና እሷ እንደውም አርግዣለሁ ብላ ነው በውሸት እንትን ያለችው። ለምን ከሌላ ሴት ጋር እንዳይሆን ስለምትወዱ ስለምታፈቅረው ይሄን ነገር ያደረገችው ማለት ነው። ስለዚህ ያብ እሱም ጥፋት አጥፍቷል፣ እሷም ጥፋት አጥፍታለች። ሊረዳት ይገባል፣ እሷም ትረዳዋለች ብዬ አስባለሁ። ያብ አሁን ችግር የሆነው በኮሜንት ላይ እየመለሰችላቸው ነበር ልጆች ማለት ነው። እና ያብ በጣም ይቀናል። በጓደኛችን በአብሯችን ባለ በቤስት ግሩፕ በጓደኛችን ይጠረጥረኛል ለምን እያለች ነበር ኮሜንት ስትመልስ የነበረው። ስለዚህ በራሱ ጥፋት ነው ምናምን ከሱ ጋር አልታረቅም እያለች ነበር በኮሜንት ስትመልስላቸው የነበረው። ላይቭ ላይም ገብታ ነበር ማለት ነው። ይሄ ነገር ምን ያህል እንትን እንዳላት እንደጎዳት ማወቅ ይቻላል። እና በተለይ ደግሞ በፍቅር ውስጥ ላይ እምነት ከሌለ በጣም ከባድ ነው። መተማመን ዋነኛው የፍቅርን እንትን የሚገነባ ነገር ነው። እምነት ያስፈልጋል። ካልተማመነ አንድ ፍቅረኛሞች ካልተማመኑ በጣም ከባድ ነው የሚሆነው በመሀላቸው።